እች ልጅ ግን ቆንጆ ነች አይደለችም? እስቲ ሀሳባችሁን ኮሜንት ላይ አስቀምጡ። አንቺ ግን ቆንጆ ነኝ ብለሽ ነው የምታስቢ? አዎ በጣም። ከአንቺ በላይ ቆንጆ የለም አለ። እስቲ ማን ነው? ቤቴ የሚኖርበት ቤት ማለት ነው። እስቲ ቤትሽን እንየው እንግዲህ። እሺ ተከታተል። እሺ ይሄ የኔ መኝታ ቤት ነው። በመጀመሪያ ከኔ መኝታ ቤት እንጀምርና ከዛ ወደ ሳሎኑ እንሄዳለን ማለት ነው። ይሄን ይመስላል የኔ መኝታ ቤት። አሁን በመቀጠል የምናየው ሳሎኑን ነው እና ተከተለኝ። ይሄ ደግሞ እንደምታየው ሳሎናችን ነው። ሳሎናችን በጣም ሰፋ ተደርጎ የተሰራ እንዲሁም ደግሞ በአሪፍ ዲዛይን የተሰራ ነው። እንዲሁም ደግሞ በኦፕን ኪችን ነው የምንጠቀመው። ኦፕን ኪችኑ እንደምታየው ሰፋ ተደርጎ የተሰራ እንዲሁም ደግሞ ትርፍ ቦታ መንቀሳቀሻ ፍሪ የሆነ ኦፕን ኪችን ነው ያለው። በመቀጠል የምናየው ወደ ማስተር ቤድሩሙ ነው። ማስተር ቤድሩሙን ደግሞ እንየው። ማስተር ቤድሩሙ ወይም ደግሞ ዋናው መኝታ ይሄን ይመስላል። ይሄም እንዲሁ በጣም ሰፊ ነው። እንደውም ለአንዳንድ ቤቶች እንደ ሳሎን የሚጠቀሙት ነው። በጣም ሰፊ የሆነ መኝታ ቤት ነው። ከውጭ የሚገባው ብርሃን እንዲሁም ደግሞ ውስጥ ሆነ ወደ ውጭ የምታየው ቪው በጣም ነው የሚያምረው። እንዲሁም ደግሞ ፊት ለፊት ጠዋት የሚገባው ብርሃን በጣም ደስ የሚል ነው። የራሱ መታጠቢያ ቤት አለው። የራሱ መታጠቢያ ቤት ደግሞ ይሄን ይመስላል። እያንዳንዱ ቤት እንግዲህ ውስጡ ሰፋ ተደርጎ መንቀሳቀሻው ነፃ ተደርጎ የተሰራ ነው። በመቀጠል የጋራ መታጠቢያችንን ወይም ደግሞ የጋራ መታጠቢያ ቤቱን ነው የምናየው። ይህን ይመስላል የጋራ መታጠቢያ ቤቱ። በመቀጠል ሶስተኛው መኝታ እንግዲህ ይሄን ይመስላል። ይሄ ደግሞ ወደፊት ልጆቼ ስወልድ ወይም ደግሞ ለልጆቼ ተብሎ የተዘጋጀ ነው። እንደምታየው 2-3 መኝታ ወይም ደግሞ አልጋ ማስቀመጥ የሚችል ነው። በረንዳም አለው። በነገራችን ላይ እያንዳንዱ ቤት የራሱ ባልካኒና ወይንም ደግሞ በረንዳ አላቸው። እንዲሁም ደግሞ የተፈጥሮ ብርሃን ማስገቢያ ቦታ አላቸው ማለት ነው። ቤታችን ይሄን ይመስላል። እንግዲህ እናንተም ይሄንን የሚመስል ቤት የምትፈልጉ ከሆነ በቦሌ አለምነሽ ፕላዛ ጎን በ24 እንዲሁም ደግሞ በሾላ ከ15% ቅድመ ክፍያ ጀምሮ በተለያየ የካሬ አማራጭ እየሸጥን እንገኛለን። ለበለጠ መረጃ ደውሉልን። ቻው።